እኔ ኦርቶዶክስ ነኝ። ከዛሬዋ ቀን መስከረማን በለተ ቀኗ በማርያም ቀን እኔ ወዳታለሁ አልኳችሁ። እቺ አንተ ልጅ ናት። አዎ ማን ፈወሳት? ኢየሱስ ጌታ ነው። ለተራሴል በሁለት ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር እናንተ ለስዕል ብላችሁ ያዙ ይልቀቁኝ የምትሉ ስህተት። እናት ቤት ስንሄድ በፍጹም ትትናና ጨዋነት ገና ከበራፋቸው ቆመን ፈቃዳቸውን ጠይቀን ይገባል። አንድ እየተደወለባቸው ካለው ስልክ ሰዎች እንዲረዷቸው ደግሞ እንዲረዷቸውም ጭምር ብልቷን ቆራርጠው ለ12ቱ ነገር ቆራርጠው ላኩላት። ደፍረዋል። ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘላችሁ መተናል። በዛሬ ቪዲዮ እንግዲህ በቲክቶክ ላይቭ ምክንያት ትዳራቸው ሊፈርስባቸው ያሉ ቤተሰቦች አሉ። እነሱንም እናስመለክታችሁ ይሆናል። አሁን እንግዲህ ሰሞኑ የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ የቀደደችው ልጅ እንግዲህ ወደ ቤቷ ባሮክ ሂዶ ነበረ። በዛ የተነሳ እንግዲህ ባሮክ ሰሞኑ ታስሯል በሚል የተሳሳተ መረጃ እንግዲህ ሶሻል ሚዲያ ላይ ተዘዋወረ ነበረ። እሱንም የምናጠራ ይሆናል። እንዲሁም ደግሞ ብዙዎች ከእስልምና ወደ ክርስትና እየመጡ ይገኛል። እሱንም የምንመለከት ይሆናል። እናንተ ብቻ ቪዲዮዎቹን እስከ መጨረሻ ድረስ ተመልከቷቸው። አሁን እንግዲህ ዛሬም በትንሹ ቢያንስ ዛሬ 1000 ላይክ ያስፈልገናል ለብዙዎች እንዲደርስ ይህ ቪዲዮ። ሁላችሁም ላይክ ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። ብልቷን ቆራርጠው ለ12ቱ ነገር ቆራርጠው ላኩላት። ደፍረዋል። ለምን ወደዚህ አይነት ሂደት ውስጥ ሄዳለህ? ቀጣዩ ጄኔሬሽን በጣም ያሳዝነኛል። እስቲ እኔ የሆነ ሃይማኖት ውስጥ ነኝ በጆሮዬ በኩል ያለው የሚል ይምጣስ። ከመጽሐፍ ውስጥ የሚጠቅመን እንድንወስድ አይፈቀድም። 10ቱ ትእዛዛትን ሙሉ ፐርሰንቱ የምንቀበለው ምንድን ነው? አሁን አይገባም። ማወራው ነው ስለማይገባ ከሷ ጋር ተነጋገር። የራስህ አይገባም። ለምን ትለኛለህ? የማይገባ ለምን መሰለህ? ቢገባ እንደሷ ትስቃለህ። አልገባህም። በጥላቻ ለምን ትጀምሩታላችሁ? ነው ሽጉጥ ቢኖር እስከሆነ ጨክኖ ነው አይገለኝም። አያወራም። በቃ ያወራል። ከዛ ውጭ አይ ወደ እውነታው እንሂደው። እንደ ሰምተህ ታውቃለህ? ሲያወራ አንጎሻሽ። ለምን ትልቅ ሰው አይደለ? ለምን እንካካዳለን? እኔ እናንተ እንደ ሁለት መልክ አውጥተናል እኮ። አይ ኃይለ ሥላሴ በርግጥ ነበረ። አርገሽ ስትጽፊ ጣዖት እኛ ሃይማኖት አያስፈልገንም። እንደውም እዛ ሌላው ሀገር ላይ እዝጌር የለም የሚሉት እኛ አለ ከምንለው በላይ በጤና ይኖራሉ። ሴጣን ከእግዚአብሔር የተሻለ አቅም ያለው ተደርጎ እንዲታሰብ ሁሉ ተደርጓል። ምን ሃይማኖት አለ ኢትዮጵያ ውስጥ? ዛር ነው እኛ ሀገር። ሌላ ማልክት ምናምን ነገር እንትን አትበል። ዲቃላ ሆኗል አሁን እኛ ሀገር ውስጥ ትዳር። ማን ነው ይሄን እያደረገ ያለው? ይህ ሰውዬ ግን እሱ ራሱ በጣም ህመም አለበት። ሃይማኖት የለም ይላል ግን በዛው ደግሞ ሃይማኖትን ሲያጣጥል ነው የምታየው። እንግዲህ ብዙ ሀገሮች እንግዲህ ስትመለከት ከኛ የተሻሉ ስነ ምግባር አላቸው፣ በኢኮኖሚም ከኛ ከፍ ያሉ ናቸው ይላል። በስነ ምግባር ደረጃ እንግዲህ እሱ ለራሱ እያየው ነው። ሃይማኖት የሌለው ሰው ለራሱ ምግባር ካለው ስነ ምግባር ካለው ባይኔቸር ለራሱ ነቃ ያለ ሰው ከሆነ እንግዲህ ከሰው ጋር ኮሚኒኬት እንዴት እንደሚያደርግ በዛው በተጨማሪም ደግሞ እንዴት ከሰዎች ጋር እንደሚግባባ እንዴት ማህበራዊ ኑሮዎችን መኖር እንደሚችል ማየት ትችላለህ። ይህ ሰውዬ ደግሞ በዚህ ማሳያ ነው። እሱ ራሱ ምንም ስነ ምግባር ግብረ ገብነት እንደሌለው ማለት ነው። እሱን እንግዲህ ምን ብለህ ነው የምትከተለው? አሁን እንግዲህ ደግሞ ሲጠይቁት የሚመልስላቸው መልስ ራሱ ምንም የሆነ ነገር ሲጠይቁት አልገባህም ነው የሚለው። አልተረዳህም፣ አላወቅም። ብቻ ለማንኛውም ማስተዋል የሚሰው ብዙዎችን እንግዲህ እያሳሳተ ይገኛል። እንግዲህ ኒው ኤጅ ምንድን ነው የሚለውን ደግሞ በቀጣይ ቪዲዮ ተመልክተን እንመለስ። ኒው ኤጅ ማለት ምን ማለት ነው? ኒው ኤጅ የምንለው ነገር ከሁሉም ሃይማኖቶች የተወጣጡ ነገሮችን ጨምቃ አንድ ማድረግ ነው። በቃ አለቀ። ከዛ በዩኒቨርሳል ሎ ማመን ነው፣ ስፒሪቹዋሊቲ ማመን ነው። ያን ነው እንጂ እግዚአብሔርን አሁን ክዳሃለው እግዚአብሔርን አልካድከም ኢነርጂ ብለ እየጠራ ከዚህ በላይ መካድ የለም ብዬ አስባለሁ። ምናልባት አንዲት የጋበዛችኋትም ልጅ ሜንቶሬ ምናምን ስትል ሰምቼ ነበርና አይ ኖ ሂም ለሜንቶር ያለችው ሰው ረጅም ዓመት አብረን የቆየነን ደሴም ልምምድ ውስጥ ነበር። ስለዚህ እሱን አንተ ታውቀዋለህ? እሱን አውቀዋለሁ። በምንድን ነው የምታውቀው? በስልጠናው ዙሪያ በእንደዚህ አይነት ነገር እዚህ ጋር ነው አሁን ሂፕኖሲስ የሚመጣው አይደለ? ከሷ ፍሬዋን ለማወቅም የተወሰነ ሐሳቧንም በነገር ላይ እሱን ቪዲዮ አይተኸዋል ወይ? ስለሱም ኢንተርቪው የተወሰነ ነገር ትነግረናለህ፣ ግን ሜንቶሯን የተወሰነ ነገር አይ ስለ ግለሰብ ማውራት አልፈልግም። ሐሳቡን ለመናገር መለሰ ብለህ ንገረን ማለት አይደለም። አውቀዋለሁ ብለሃል። በምንድን ነው የምታውቀው? በዚሁ በስልጠናዎች ውስጥ ነው የማውቀው። እሱም የሚያራምደው ዘ ሴም ቲንግ ነው። እንደውም ከኔም በላይ ነው ከኛም በላይ ነው ብዬ አስባለሁ። አሁን ወደዚህ ሚዲያ ወይም ደግሞ ወደ ሚዲያው ልመጣ የቻልኩበት ትልቁ ምክንያት ምንድነው? የሰላም ቪዲዮ ቸርች ውስጥ ታየ። እሺ ቸርች ውስጥ ታየ። የቸርች ልጆች አዩት። የቸርች ልጆች አዩትና ሲደግፉ ሰማው። ከዛ ሲደግፉ ሰምቼ አንድ አዳማ ላይ እንደ ክርስቲያን ተማሪ ህብረት ዋና የሚቆጣጠር ሰው አለ፣ ወጣት ነው እንደኔ እና ይሄ ነገር በጣም እየፈላ ነው እየበዛ ነው ይሄ ነገር ቸርች ውስጥም ገባ ብሎ አነሳ። ስለዚህ አካውንታቢሊቲ የጠፋብኝ መሰለኝ። እንዴት ነው ተጠያቂነት
በመንፈሳዊ ህይወት ውስጥ ማለት ነው። ከዛ ችላ ብዬው ቤት ስገባ የተከራየሁበት ግቢ ውስጥ አንድ ጎረቤታችን አለች። የ1 ዓመት ከ7 ወር ልጅ አላት። እሱም ቪዲዮ እሷ ጋር ደርሷል አይታው። ከዛ ጠዋት እኔ ውሃ ልቀዳ ኦር ዕቃ ላጥብ ምናምን ስወጣ ብቻ አወራን። ከዛ ምን አለችኝ እቺ ልጅ አይታታለሁ ብላ ሳየችኝ። ከዛ ገና ከገባው 3 ወሬ ነው እዛ ቤት ብዙም እንትን የለንምና የነገ የልጅን ህይወት ፈራዋለች። በቃ ይሄን ስትል ቪዲዮ መስራት እንዳለብኝ አመንኩ። እንግዲህ እንደተመለከት ነው በጣም ለቀጣይ ጄኔሬሽን የሚያስፈራ ነው። ሃይማኖት የለሽነት እየተስፋፋ ስለሆነ ማለት ነው። አዎ እንግዲህ ምንድነው ሃይማኖት ወይም ደግሞ አምላክ ምንድነው ስትለው ዩኒቨርስ ነው። አምላክ ኢነርጂ ነው ይላል። ልክ እንደዚህ አይነት ሰዎች ናቸው እንግዲህ አሁን ደግሞ ሶሻል ሚዲያውን ኮንትሮል አድርገውት እንግዲህ መዘዋወሪያ እየሆነ ያሉት። አዎ በጣም ለማንኛውም ሁላችንም ከዚህ ነገር ልንማር ይገባል። ልጆቻችንም ልንጠብቅ ይገባል። ልጆቻችን ምንድነው የሚመለከቱት፣ ምንድነው የሚያዩት፣ የት ነው የሚውሉት፣ ከማን ጋር ነው የሚውሉት የሚለውን ነገር ቤተሰቦች ኃላፊነት ተሰምቶ ልንጠብቃቸው ይገባል በእውነቱ። አዎ ከዚህ በመቀጠል እንግዲህ ወንድማችን ባሮክ ታስሯል በሚል ዜና እንግዲህ ሰሞኑ ሶሻል ሚዲያ ላይ ተዘዋወረ ነበር። እሱ ነገር እንዴት ነው የሚለውን እስቲ ተመልክተን እንመለስ። መላው ኦርቶዶክሳውያን በሙሉ የቲክቶክ አካውንታችን በተገቢው መንገድ መልእክቶችን እየተናገርንበት አንገኝም። በጣም ሪፖርት እየተደረገ ነው የሚገኘውና ሁላችሁም ኮፒ ሊንክ እንድታደርጉልን በሉል እግዚአብሔር ስም ጠይቃችኋለሁ። በተረፈ ተከታዩን መልእክት ሼር በማድረግ ለብዙዎችም አድርሱልን። ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ከየት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። ወንድማችን ብሩኬ ፍጹም ሰላም ነው፣ አልታሰረም። በዚሁ አጋጣሚ መግለጽ የሚኖርብን ነገር ብሩኬ ሊያሳስረው የሚችል አንድም ጥፋት አለማጥፋቱን ነው። ንጹህ ወንድማችን ለቤተ ክርስቲያን ራሱን አሳልፎ የሰጠ በቤተ ክርስቲያን ፍቅር የታሰረ ወንድም እንጂ በሰንሰለት ሊታሰር የሚገባ ወንድማችን አይደለም። እውነት ነው። እንግዲህ ምንድነው የሚባለው የምጣዱ እያለ የእንቅቡ ተንጫጫ ነው የሚባለው። እንግዲህ በዚህ አጋጣሚ እንግዲህ ባሮክ ማሳሰር ስለሚፈልጉ ነው መሰለኝ ምንም ጥፋት ሳያጠፋ እንግዲህ እያየን ነው። የተለያዩ ሰዎች እንግዲህ እና ቢላቡናም ሌሎች የህግ ባለሙያ ነን የሚሉም ሰዎች እንግዲህ እየመጡ መታሰር አለበት፣ እንዴት ያለ ፍርድ ቤት ፍቃድ ሰው ቤት ገብቶ ይፈትሻል እያሉ ነበረ። እንግዲህ እንደተመለከታችሁት ነው። እሷ ጥፋተኛዋ የነበረችው እሷ ናት። በአጠቃላይ ኦርቶዶክስ ተዋሕዶን የምታምንበትን ስለ አድኖ ይዛ የተሳደበች ሴትዮ እያለች እንግዲህ ባሮክን ይታሰር ማለት ምን ማለት ነው? ለማንኛውም ግን ባሮኬ ምንድን ነበር ያደረገው ገብቶ የሚለውን በደንብ እናጥራላችሁ ሲበቀጣይ ቪዲዮ ማለት ነው። ባሮክ ምንድነው ጥፋቱ? ይሄን ያክል እስከ ማሳሰር የሚደርሰው ምንድነው ጥፋቱ? በዛ ላይ ደግሞ እናትየውን ምን አድርጓቸዋል? ሰው የተረዳበት ኢንቴንሽን ምንድነው? እዛ ላይ ቪዲዮ ላይ እሳቸው እያለቀሱ ሲነበረ እሱ አስፈራርቷቸው ነው፣ እሱ ሆን ብሎ ነው፣ እሱ እንዴት በር ሰብሮ ገብቶ ነው እያሉ ነው። እንግዲህ በተለይ ደግሞ ቤታቸው እንዴት ይገባል የሚለው ነገር ማለት ነው። እናትየውን አስፈቅደው እንደገባ ነው እሱ እየተናገረ ያለው። ለማንኛውም እስኪ አይተን ነው እንመለስ። እዚህ እናመሰግናለን። ስለ እርሱ ትህትና፣ ስለ እርሱ አቃፊነት ምንም ልንናገር አንችልም። እግዚአብሔር ይስጦት። እኚህ እናት ቤት ስንሄድ በፍጹም ትህትናና ጨዋነት ገና ከበራፋቸው ቆመን ፈቃዳቸውን ጠይቀን ይገባል። ይህ ብቻ አይደለም፣ ለበዓል ያዘጋጁትን ጸበል ጻዲቅ በልተን ጠጥተን እጅግ በጣም ብዙ ውይይቶችን አድርገን በራሳቸው ፈቃድ ቪዲዮውን ቀርጸን፣ ይህ ቪዲዮ ደግሞ የተቀረጸው ለሁለት ምክንያት ነው። አንድ እየተደወለባቸው ካለው ስልክ ሰዎች እንዲረዷቸው ደግሞ እንዲረዷቸውም ጭምር እነሱም ሚዲያ ፈልገው ወደ ጋዜጠኛ ነጋሽ በዳዳ እንደደወሉለት ጭምር ነግረውን በፍቅር ከኔ ጋር የሄዱት ሰዎች አልቅሰው ነው የተለያየን። ለዚህም ምስክር ማንንም አልጠራም። እኚህ እናት ምስክር ናቸው። ደግሞ በቤታቸው ገብተን የተተፋባትን ስዕል አድኖ አልቀፍናት እንጂ ዝቅ ያደረገቻትን ስዕል አድኖ ከፍ አደረግናት እንጂ የትኛውን በደል ፈጽመን የትኛውን ነውር አድርገን። ሌላው ምን አገባችሁ የምትሉ ምድረ ስልባቦት፣ ቤተ ክርስቲያን የማንም የግል ኩባንያ አይደለችም። በዚህ ልክ የሚያናደንና የሚያንገበግበን የአባቶች ዝምታ መስሎኝ ማንም አልተናገረምና ዝም የማለት ስብዕና የለንም። የኔ ድርሻ የኔን ኃላፊነት መወጣት ብቻ ነው። ቤተ ክርስቲያን እንዲህ አይደለችም የትህትና ቤት ናት የምትሉ፣ አዎ ቤተ ክርስቲያን የትህትና ቤት ናት። ነገር ግን አትርሱ፣ አትዘንጉ። ቤተ ክርስቲያን የሕግና የሥርዓትን ቤት መሆኗን አትርሱ። እናንተ የማትኖሩትን ክርስትና መታችሁ በኮሜንት አትጸዳዱብን። ምድራዊዋ እናትህ ከተማ ሄዳ ነጋዴው ቢሰድባት፣ ቢንቃት፣ ቢያንቋሻት፣ ቢገፈትራት መብቷን ለማስከበር የትኛውንም ርቀት የምትሄድ እንደ ባንዲራ የምትውለበለብ ትውልድ መተህ ስለ ትህትና አትስበከኝ፣ አትንገረኝ። የተነካችው የብዙሃን እናት ሰማያዊቷ እመቤት ወላዲታ አምላክ ናት። ሰው በገባው ልክ ነው የሚጮኸው። ሰው በገባው ልክ ነው የሚታመመው። ወላዲታ አምላክ ብዙ ስላደረገችልኝ አዎ አብዝቼ እጮሃለሁ።
የስም ክርስቲያን እኔም ክርስቲያን ነኝ። እንግዲህ ባሮኬ እዚህ ላይ ከተናገራቸው ንግግሮች ላይ እንግዲህ ምንም ስህተት የለም። በዛ ላይ ደግሞ በጣም እያስገረመ ያለው እንግዲህ ኦርቶዶክሳውያኑ ነው። ሶሻል ሚዲያ ላይ የሚሰሩ ሰዎች እንግዲህ ፊታቸውን አዙረው እንግዲህ መጀመሪያ ልጅቷ መያዝ አለባት እያሉ እንዳልነበረ ከዛ በኋላ ደግሞ ወደሱ ባሮኬ መታሰር አለበት እያሉ ነበር። አዎ በጣም ትልቅ ጥፋት ነው ያጠፋው እያሉ እሱን እንዲታሰር እንግዲህ አንዳንዶች ድምጹን ላይ ይሆኑ ነበረ። አዎ እንግዲህ እንደተመለከትነው በእርግጥ መጀመሪያ ላይ ሲታይ የሱ ጥፋት ይመስላል፣ ዝም ብሎ በር ሰብሮ ገብቶ ቢሆን ማለት ነው። እንግዲህ ሲናገር እንደሰማነው ግን እናትየው ራሱ ጋዜጠኛ ትፈልግ ነበረ። የእሳቸውን ድምጽ ነው ድምጽ የሆነላቸው እንጂ እንዲያው በግድ ገብቶ አልነበረም ቪዲዮ ሲሰራ የነበረው ማለት ነው። አዎ እንግዲህ ቤታቸው ገብቶ ለባል የተዘጋጀ ጸበል ጻዲቅም አብረው እንደተቃመሱ ተናግሯል። እንግዲህ በዚህ ላይ እንግዲህ እኛ የምንሰጠው አስተያየት ቢኖር እንግዲህ ቢያንስ ኦርቶዶክሳውያን ቢያንስ እንኳን ሶሻል ሚዲያ ላይ ያለ ነው አለ አይደለ ነቃ እንበልና ህብረት ይኑረን አንድነት ይኑረን ነው እንጂ አንዱ እየተነሳ አንዱን አሳልፎ የሚሰጥ ከሆነ እንግዲህ ሌላው ለራሱ ከኛ አንድ ምን ይማራል፣ ሁለት ለራሱ ሌሎችም ይበረቱብናል እኛ ላይ ማለት ነው። እውነት ነው። ሁላችንም አንድነታችንን እናጠንክር እንላለን። ማኛ እንግዲህ ስለዚህ ጉዳይ እንግዲህ ስለ አድኖ እንግዲህ የተናገረው ንግግር አለ። እንግዲህ በጣም አጸያፊ ንግግር ቢሆንም እስቲ እንመልከት። ለተራ ስዕል በ2 ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር እናንተ ለስዕል ብላችሁ ያዙ ይልቀቁኝ የምትሉ ስህተት። ማርያም መሰደብ የሌለባት እንኳን ብትሰደብ ምንድነው ችግሩ? ስዕሉ ለምን መልስ አልሰጠ? ልጅቷን እጇን ሽባ ለምን አላረገው? ወረቀቱ ህግ ጋር ብትሄድ ጨምድዳ አይሄ አያድነኝም አልኩኝ ስህተቴ ምንድነው ብትል ህግ በምንድን ነው የሚከሳት? ዩቴሚ ህግ በምንድን? የሃይማኖት መከባበር ከስዕል ጋር ነው። ሃይማኖት ምን አገናኘው ከስዕል ጋር? ከስዕል ጋር የሙጥኝ ያለችው ኦርቶዶክስ እንጂ ሌላ እምነት የለም። የሙጥኝ ከስዕል ጋር ሰው አጠፋበታለሁ እገልበታለሁ የምትለው ኦርቶዶክስ ናት። ሌላ ዱርዬ ብቻ ነው እንደ ማርያምን የሚያመልክ የሚከተለው ይቅርታ የሚያመልከው አለ። ዱርዬ ወሮ በላ። በጣም ያሳዝናል። የልጅቷን ኃጢአት የልጅቷን በደል ለመሸፋፈን ይህን ያህል መሯሯጥ ማለት ነው። ስዕሉ እኮ ቢገባ ይህ ቅዱሱ የእመቤታችን ስዕል ቢገባ ወንጌል ነው። በወንጌሉ ላይ የተጻፈውን እኮ ነው ይህ ስዕል። እውነት ነው። እንግዲህ በወንጌል ላይ ያለውን ነው ቤተክርስቲያን የምታስተምረው ማለት ነው። እንግዲህ ዮኒ ማኛ በጣም የወረደ አስተሳሰብ እንዳለው የተመለከት ነው። ህግ ቦታ እንኳን ብትሄድ እንዴት ነው የምትከሰተው እያለ በጣም በድፍረት ሲናገር ነበር። በጣም የማይመስል ነገር ማለት ነው። ሰማያዊ የሆነችው የእመቤታችን የቅድስት ድንግል ማርያም ቅዱስ ሊቅርና እንግዲህ ሌሎች እንኳን በቤተሰባችን አካል እንኳን እናት አባት ሲሞት እንግዲህ የእነሱን ፎቶ እንኳን በክብር ነው አይደለም ፊት ለፊት ላይ የሚሰቀለው። ለእኛ ደግሞ እናታችን ናት እመቤታችን ናት ብለን እስካሰበን ድረስ እንግዲህ አንተ ተረዳኸው አልተረዳኸው የሚያገባ ነገር የለም። ሌሎች እምነቶች ኖራቸው አልኖራቸው ምንም የሚመለከተ ነገር የለም አለ አይደል? ይሄ የራሳችን ሃይማኖት ነው። በቃ ማያገባው ከሌላ ጋር ኮምፔር እያደረክ እኮ አይደል? ያ ሃይማኖት አለውና የሆነ ነገር እኔ ማድረግ አለብኝ እያልክ እኮ አይደለም የምታደርገው። ለዚህ ነው ደግሞ ኦርቶዶክስንም ልዩ የሚያደርጋት ማለት ነው። አዎ ብቻ እንግዲህ እንደዚህ አይነት ሰዎች እንግዲህ ማስተዋሉን ይስጣችሁ ነው የምንለው። እስቲ ከዚህ በመቀጠል ደግሞ እንደ እምነታችሁ ይሁን እያለ መንገድ ላይ እንግዲህ በተለይ ደግሞ ይሄ ኦርቶዶክሳውያን ስዕልን እንደዚህ ያደርጋሉ ምናምን ምንም አያደርግም የሚሉ ሰዎች እነሱ ግን ምን እንደሚያደርጉ ምን እያደረጉኛል እንደሚተቹን እስቲ በእውነት የምንመለከትበት ነው። እስቲ ወደ ቀጣዩ ቪዲዮ እንለፍ። ይሄ ህዝብ ነው ማርያም አታማልድም የሚል ይሄ ህዝብ ነው አባቴ ለቅዱሳን ስግደት አይገባቸው። ስሙት እስቲ ምን እንደሚል በደንብ ኮፒ ሊንክና ሪፖስት አድርጉት። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ከቁጥር 6። አንተም ዕውቀትን ጠልተሃል ይላል። የክርስቶስ ደም የፈሰሰበት የክርስቶስ የከበረው ሥጋው የተቆረሰበት የክርስቶስ ላብ የተንጠፈጠፈበት ያ ቅዱስ መስቀል አያድንም ብለህ የምትሰብከው አንተ ነህ። እንግዲህ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። እንግዲህ እንደተመለከትነው ነው እንግዲህ ጀለስ በኮንፊደንስ እንደ እምነታችሁ ይሁን ይላል። ይሁን ራሱን እየነኩት እንግዲህ ትፈወሳላችሁ እያለ ነው። እኔን እየዳሰሳችሁ ትፈወሳላችሁ፣ ትድናላችሁ ከመማችሁ ከተለያየ ነገር ማለት ነው። እንግዲህ እንደዚህ አይነት ሰዎች ናቸው እንግዲህ እመቤታችን ቅድስት ድንግል ማርያም አታማልድም የሚሉት ቅዱሳን መስቀላት ፈውሱም የሚሉት እሱ ግን ይፈውሳል፣ ያድናል፣ እንደ የእምነት ይሁንልህ ይላል። እንደ እምነት በነገራችን ላይ እኮ እኛም ቅዱሳንን ምን ያድኑናል የምንለው እንደ እምነታችን ነው፣ አምነን ነው ያድኑናል ብለን። እሱ ግን የራሱን አካል ነው እያለ ያለው ነክተውት ማለት ነው። ይህን ያህል ነው ትውልዱ በጣም ማስተዋሉ የተነፈገው ማለት ነው። እንግዲህ ይሄ ሁሉ ሰው እንግዲህ ሲሸወድ ቁመት ስታይ ለራሱ በጣም ያሳዝናል። ብቻ ማስተዋሉን ይስጣችሁ ነው የሁል ጊዜ መልእክታችን። እስቲ ከዚህ በመቀጠል ደግሞ እንግዲህ አንድ ሼኪ ናቸው
የእስልምና እምነት ተከታይ ሆኖ እንግዲህ ፓስተሩ ነው ነብዩ ፈወስኩ ልጆትንና እንግዲህ ልጄ ተፈውሰዋል እያሉ ነው። እስኪ ተመልክተናቸው እንምጣ። እሷ ብቻ ይድን እሷ ብቻ ይድን። አዎ እሷ ትዳን እንጂ እሷ ሰላም ይሁን። አሁን ተራምዳ ትሄዳለህ እሱ ጋር ከወሰድክ ተብሎ አላህ ደግሞ አንተን አመጣው። እሷ ትፎስ እንጂ አንተ ጌታን ትቀበላለህ። አዎ ትቀበላለህ። እሷ ብቻ ይድን። በስልክ እኮ ነው አየሁት። አንተ በስልክ አየሁ። እቺ አንተ ልጅ ናት። አዎ ማን ፈወሳት? ማን ነው? እቺ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንግዲህ ለተመለከታችሁት ነው ኢየሱስ ጌታ ነው ብለው በጣም የሚገርም ነገር እንግዲህ አስበው። ሙስሊም ሆነ ኮሪያን ቀጥያ አድርገ ኢየሱስ ጌታ ነው ማለት ደስ ይላል እኮ በጣም አስየው መሲ ሆነ እንጂ ከሆነ ጥሩ ነው ማለት እንደዚህ አምነው ምናምን ገብተው ከሆነ ያው ልጃቸው ወደ እስልምና ያው እዛው ቢቆዩ ያው ወደ አስየው መሲ ነው የገቡት። አይ ይሻላል። ይከብዳል ብቻ ለመናገርም። አሁን ወደ ጭፈራ ነው የሚመለሱት ተመልሰው። በጣም እንጃ ለማመን ለራሱ ይከብዳል። አስበዋል እንዴት ነው ቃጥያ አድርገህ ምናምን ሙስሊም ሆነ ኢየሱስ ጌታ ነው ማለት እንግዲህ። በነገራችን ላይ እሱም ይሄን ነገር ፈልጎት ነው እንደዚህ የሚያደርገው። ምክንያቱም መነጋገሪያ ለመሆን ማለት ነው። ሼኩ መተው መሰከሩ፣ ልጃቸውን አዳንኩ። የሆነ ፕሮፓጋንዳ ነው እንጂ የእውነት እንዳይመስላችሁና እንዳትሸወዱ። ከዚህ በመቀጠል እንግዲህ ብዙዎች ከእስልምናም እንዲሁ ከተለያየ ሃይማኖት እንግዲህ ወደ ቅድስት ሆነችው ወደ ኦርቶዶክስ ቤተክርስቲያን የተቀላቀሉ ይሆናል። እንግዲህ ጌታችን ኢየሱስ ክርስቶስን አምላካቸው እያደረጉ ይገኛሉ። ይሄ ደግሞ እንግዲህ በግልጽ በማስረጃ ነው እንጂ እንደው ድራማ አይነት ነገር አይደለም። በራሳቸው ምስክርነት ሲሰጡ እየተመለከትን ነው። ቪዲዮውን አይተን እንመለስ። እኔ ኦርቶዶክስ ነኝ። ዛሬዋ ቀን መስከረም አንድ በዕለተ ቀኗ በማርያም ቀን እኔ እወዳታለሁ አልኳችሁ። እኔ ሙቹ እንዳት ድንግል ማርያም ታነቁ እንግዲህ ምን አገባኝ። ስለዚህ እኔ ኦርቶዶክስ ነው መብቴ ነው። ከድር ሳይሆን ሳሙኤል በሉን ከፈለግ ከድር ነው ስሜ። እንደው ስሜንም አልቀይር ግን ኦርቶዶክስ ነው። የምሬን ነው። ቀሊናል ማታ 12 ሰዓት ላይ የእምነት አባት ያለበት ቤት ገብቼ እኔ እጠመቃለሁ። 12 ሰዓት ላይ ማለት መግሪብ ላይ ማለት ነው ኢንሻአላህ። የምሬን እንዴ ካላጥራው እየቀደርኩ ነው። ኦርቶዶክስ ነኝ። ከዚህ በኋላ ጨርሻለሁ። ደህና ዋሉ፣ ሰላም ዋሉ። አሁን ማርያም ሚዶ ሙዚቃ መዝሙር ክፈችልኝ። እንግዲህ እንደተመለከትነው ነው ያለ አንተ ለኔ ማን ሊሆነኝ ጌታዊ ፍቅር ልቤን ነካኝ እያሉ ነው። እንደዛም ብለው ደግሞ ዝም አላሉም። ልባቸው ነክቷቸው ወደ ቅድስት ቤተክርስቲያን እየተጨመሩ እየመጡልን ነውና በእውነት ሁላችሁንም እንኳን ደስ አላችሁ ልንላችሁ እንፈልጋለን። በእውነት የመጣችሁትንም እንኳን መጣችሁልን እንላችኋለን። ወደዚች ርትዕት ሃይማኖት ማለት ነው። እንግዲህ በሃይማኖታችሁ ጸንታችሁ በርተታችሁ እንግዲህ ሰማያዊት የሆነችውን መንግስተ ሰማያትን እንድትወርሱ የአምላካችን የእግዚአብሔር ልዑል ፍቃድ ይሁንልን። እንግዲህ ወደ ክርስትና ስትመጡ ብዙ ነገሮች ቀላል እንዲያው አልጋ ባልጋ ላይሆኑ ይችላሉ። ብዙ መከራዎች አብረዋችሁ ሊመጡ ይችላሉ። ያን ሁላ ታግሳችሁ ስለ ኢየሱስ ክርስቶስ ብዙ መስዋዕትነትን እየተቀበላችሁ በእምነታችሁ ጸንታችሁ እንድትኖሩ መልእክታችንን እናስተላልፋለን። እስቲ ከዚህ በመቀጠል እንግዲህ ደግሞ በቲክቶክ ምክንያት እንግዲህ ትዳራቸው ሊፈርስ የደረሱ ቤተሰቦች አሉ። እንግዲህ የእነሱን ቪዲዮ አይተን እንመለስ። በጸሎት የተነሳ ነው። አይ ቲንክ ሰውየው ቀን ሙሉ ይጸልያል። ጸሎት አታብዛ እያለችው ነው ባለቤቱና እሱንም ተመልክተን እንመለስ። አልገቡም ከስራ አሁን ተኝቶ ደግሞ ስራ ይሄዳሉ። ነገ ፊቴን አታሳየኝ ወደዛ። ማንንም አልፈራም እኔ እውነት ነው እና ማልስን ጀቹ መርባደኒ ገነማ የሮ ለፎጂታ አይስነን ይላለን ሐራፈን ይጆሌ ሰገለከ ቀነስ ይከለዱ ቀኒቶ አንድ ቀን መንፈስ ቅዱስ ላይ ተናግረን እናቀምኛ አንድ ቀን አትጸልይ ብለን እናቀም። ስለዚህ ድምጽህን ቀንስና ጸልይ። እኔ ማንንም አልፈራም እግዚአብሔርን እንጂ ማንንም አልፈራም። አንተ ሙሉ ቀን ስትተኛ ነው የምትውለው ቤት ውስጥ። አሁን ዲትጮህና ልጆቹ ትንሽ አርፎ ወደ ስራ ሄዳሉ። ተነስተው ሙሉ ቀን ስራ ነው የሚሄዱት። ከትምህርት ቤት መጥተው ሆምወርክ ይሰራሉ፣ ኮሌጅ ይማራሉ። ልጆቹ ለልጆቹ አስብም
ትንሽ ልጆች ይተኛሉ። ማንም አኖረኝም፣ ለማንም አልፈራ። አንድ እግዚአብሔር ብቻ ነው የምፈራው። እዚህ ላይ ያሉ ሰዎች ደግሞ ይፈርዳሉ። ስንት ሰዓት ነው አሁን እዚህ ሀገር? በዚህ ሰዓት ሁሉም ተኝቷል። እኔ ጠዋት ለሊት ስለምነሳ 10 ሰዓት ተነስቼ ስራ ስለምሄድ ነው እንትን ያልኩት እና ማንንም ብታሳይ አይ ዶንት ኬር። እንግዲህ እንደተመለከትነው ይህ ሰውዬ እንግዲህ አገልጋይ ነው መሰለኝ እና ሶሻል ሚዲያ ላይ ነው እንግዲህ የሚጸልይላቸው። እንግዲህ ለሊቱም እንግዲህ ቀንም ጸሎት እያደረገ ቤተሰቡ በዛ ምክንያት ተረብሸናል እያሉ ነው። በነገራችን ላይ ሴትዮዋ ልክ ናት። ምክንያቱም ልጆች አሉ ከትምህርት ቤት ውለው ነው የሚተኙት። እሱ የጮህ እንግዲህ ሲጸልይ እነሱ ደግሞ ይረበሻሉ። ይሄ ደግሞ አገልግሎት ነው ተብሎ ብቻ እንደዚህ እሱም ደግሞ ተመልክተው እንደሆነ ካሜራ እሷ ላይ መደቀን ነበረበት። ትክክለኛ አገልጋይ ከሆነ እኮ ሚስቱን እንደዚህ ማሳት አልነበረበትም። በቃ በመነጋገር መፍታት ነበረበት። እሱ ግን በቃ በአገልግሎቴ ምክንያት እንደዚህ አይነት ዋጋ እየከፈልኩ ነው ፕሮፓጋንዳ ለመስራት ብሎ እንግዲህ ባለቤቱን ቀርጾ ለቀቃት ማለት ነው። እንግዲህ ነገሩ እንግዲህ በጣም ሰብሰብ ያለ ነው አለ አይደለ? ቀኑን ሙሉ እንግዲህ ሰውየው ሲጸልይ ነው የሚያድረው የሚውለው። በዛ ላይ ደግሞ ማታ ላይ መጡም እንግዲህ ልጆቹ ከስራ የሚሆን ከትምህርት ሲገቡ የመተኛ ሰዓታቸው ነው፣ ረፍት ሊያደርጉ ነው እንግዲህ የሚመጡት ቤታቸው። በዛ ሰዓትም እሱ እንግዲህ ጸሎት ነው እያለ እንግዲህ በጣም የረብሻቸው ይገኛል። አይ ቲንክ የሱም ስራውን መጸለይ ነው መሰለኝ። አንዳንዴ የስራውን ውጤት የስራውን ውጤት አረፍ እያልክ የጸለይከው ነገር ምን ደረሰ ስንቶች ተለወጡ የሚለው ማለት ነው። እዚህ ቤተሰብ እንግዲህ ሰላሙን ይስጣችሁ እንላለን። ከዚህ በመቀጠል ደግሞ እስቲ ታሴን ተመልክተው ተሰማ ወደ ውጭ ልትሄድ ነው የተባለ ነው። አሜሪካ ልገባ እስቲ አይተን እንመለስ። እሱ ፓርቲውን ይዘች አራ ይለያሉ ይችላል። እቺ ስማ ብትከፍቱላ ያዋጣል። ራሷን ኮፒ እና ድምጿ ሰውነቷ አይመቻት። ለቀልድ ነው ያመጣው ነው ቪዲዮ። ላይክ እያደረጋችሁ እናንተ ብቻ ይሄ ቪዲዮ እንደተሰማ ሳንጸልይባችሁ ላይክ ማድረግ አትርሱ እባካችሁ። ዝም ብላችሁ በጭበጫ ታደርጉ ላይክ እስቲ ከዚህ በመቀጠል ደግሞ አባታችን እግር ኳስ ተጫዋችም ነበር እያሉን ነው። እስቲ እርሳቸውን ቪዲዮ አይተን እንምጣ። ሮጫለሁ፣ ኳስ ተጫውቻለሁ። እግር ኳስ ደግሞ 5 ቁጥር ከበድ ሲለን ቡድኑ የሚገጥመን ቡድን 5 ቁጥር ነው የምገባው። መሀል ገብቼ ግራና ቀኝ በሁለቱም እግሬ ነው የምጫወተው። አከፋፋይ ነው። ደከም ያለ ከሆነ ግን 7 ወይ 11 ነው የምገባው። ምንም ልምታት አይኔን ጨፍኜ ልምታት ግብ ሳላገባ የወጣሁበት ቀን የለም። በዛው ላይ አስቀረኝ ፈልጎ ነበር ጨዋታውና ምኑ። በኋላ 78 ዓመተ ምህረት አዲስ አበባ ተጫወትኩ። 77 ገባው። 78 ላለሁበት ማህበራዊ ጉዳይ ተጫወትኩ እግር ኳስ። የዋንጫው ዕለት ዋንጫ አገኘን። የዋንጫው ዕለት በሙሉ ይሄ ሰማያዊ የሰፓይ ካዲዎች ልብስ እግዚአብሔር የለም የሚሉት ለብሰው መጡ። እኔ ብቻ ካኪ ለብሻል። በቃ ቆረጠልኝ እግር ኳስና ሩጫ። ከነኚህ ካዲዎች ጋራ እግዚአብሔር የለም ከሚሉ ጋራ ነው ለካ የምጫወተው። ምን ክብር ላገኝበት። ምናልባት ውጭ ሀገር ያለው በሩጫው ወይ በእግር ኳሱ ነበር ምኞቴ ውጭውን ለማየት። አበበን እኮ ተካለውል ነበር። የሚገርመው አበበ ቢቂላ ነፍሱን ይማርና ቆረጠልኝ እግር ኳሱን ተውኩት። በእውነት እንግዲህ ጌታችን ኢየሱስ ክርስቶስ እንግዲህ በድንቅ ሆነ መጥራቱ ነው እንግዲህ እኚህን አባታችንን የጠራቸው። እሳቸውም የተመለሱበት አጋጣሚ በጣም የሚገርም ነው። ከሌሎች ጋር ተቀላቅለው ነበረ። በእንደዚህማ ተቀላቅዬ ወደ ሌላ ልሄድ አይደለም እንዴ ብለው ነው እንግዲህ የተመለሱት። በእውነት ጨዋታቸው ለራሱ በእውነት ደስ ይላል። የመታወቱ ጎል ይገባል፣ ጎል ይሆን ነበር። ያው እግዚአብሔር ሲጠራ ደግሞ ምክንያት አለውና ጠርቷቸውም እዚህ ቦታ ደርሷቸዋልና በእውነት ደስ የሚል ነገር ነው። የዛሬውን ቪዲዮ እንግዲህ በዚህ ላይ ጨርሰናል። እንግዲህ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ሁላችሁም ሀሳብ አስተያየታችሁን እንግዲህ በኮሜንት መስጫው ቦታ ላይ አስቀምጡልን፣ እያየን የምንመልስ ይሆናል። ሰብስክራይብ ያላደረጋችሁ ደግሞ ይህ ሚዲያ ሰብስክራይብ በማድረግ ቤተሰብ ሁኑ እንላችኋለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።